እኔ አረብ ሀገር ያሉ ሰዎች ለሌሎች ሰዎች ከተሰጣቸው ትዕግስት በላይ ለአረብ ሀገር እና በሰው ሀገር ለሚኖሩ ሰዎች የተሰጣቸው ትዕግስት ፈጣሪ እኔ እንጃ ደብል የሰጣቸው ይመስለኛል። ምክንያቱም እዛም ሀገር ቤትም ያለው ችግር በእነሱ ላይ ነው የሚዘንመው። እዚህም በስራቸው ምክንያትም ደግሞ የሚወርደው በረሃ በእነሱ ላይ ነው። ሁሉንም ተቀብሎ ደግሞ አንድ ላይ አስጌዶ ደግሞ በአንድ ወጥ አስጌዶ የሚሄዱ ናቸው እና የራሳቸው የሆነ ድብርት አለባቸው፣ የራሳቸው የሆነ ድካም አለባቸው። እሱን አስማምቶ አንድ ላይ አድርጎ ህይወታቸውን ይኖራሉ ማለት ነው እና የተሰጣቸው ትዕግስት ይገርመኛል እውነት ለመናገር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ አድሚን ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። እንዴት ናችሁ? እኔ ጋር ሁሉ አማን ነው። እናንተ ጋር እንዴት ነው? ጤንነት፣ ቤተሰብ ሁሉ አማን ነው? አለው አልሐምዱሊላህ። ዛሬ መጥቻለሁ። እንዴት እንደምትቀበሉኝ እንግዲህነቴን አላውቅም እላችኋለሁ። ሀባይ በላይክ በሰብስክራይብ በሼር አበረታቱኝ እላችኋለሁ። ተቀበሉኝ ይላችኋለሁ። እንግዲህ መጥቻለሁ። ዛሬ የመጣሁበት ሌላ አጀንዳ ነው። የመጣሁበት አጀንዳ ያው እኔ አንዷ ነኝ፣ ከአረብ ሀገር ሴቶች አንዷ ነኝ ማለት ነው። ይገርመኛል አንዳንድ ሳስበው ማለት ነው። ማለት የራሴም ሊሆን ይችላል የጓደኞቼም ሊሆን ይችላል እና ይሄ ነገር የመጣሁበትን ርዕስ ማለት ነው እንግዲህ ካስደስታችሁ በላይክ በኮሜንት ንገሩኝ እላችኋለሁ። ጥያቄም ስለሆነብኝ ነው እናንተ ጋር ይዤ የመጣሁት ማለት ነው። ሀባይብ ድጋፋችሁን ይፈልጋለሁ። እንግዲህ አረብ ሀገር ብያችኋለሁ። አረብ ሀገር ያለን ሰዎች እኔ ይገርመኛል አንዳንድ የተሰጠን ትዕግስት ማለት ነው። ሌሎች ሰዎች በቤታቸው ሆኖ በሀገራቸው ሆኖ በጥሩ ሁኔታ እያሉ ራሱ የሌላቸውን ትዕግስት እኛ የትም ከማናቃቸው ሰዎች ጋር ባህር አቃርጠን ስንት ተቃርጠን መተን ከነሱ ጋር ተስማምተን የሚቀርብብንን ኮሜንት ተቀብለን አንድ ላይ እናስኬዳለን። የነሱን ብቻ አይደለም ከሀገር ቤት የሚፈጠር ነገር አለ። እሱንም አስማምተን ምናልባት ከሀገር ቤት የሚመጣልንን ችግር ይሁን የተለያየ ነገር ያ ሰው ከአንደኛውም ሄዶ ለቅሶ ይሆን አሳልፎ ሰርግ ይሁን በልቶ ደብሮት ከሆነ ከአንደኛው ሄዶ ተዝናንቶ ነው የሚመጣው። እናንተ ጋር ሲመጣ የተፈጠረበትን ወይ ያጋጠመውን ወይ የሚያስበውን ወይ የሚያቅደውን ይዞላችሁ እናንተ ይመጣል ማለት ነው። ያም ሰው ሲያመጣ አንድና እኛ ነን። ከዚህም ጋር የሚመጣው የምንቀበለው አንደኛ የትም አንቀየር፣ በማንም አንቀየርም፣ በዚህም አንቀየርም፣ በዛኛው አንቀየርም ማለት ነው። ያ ሰው ግን ተቀያይሮ ማለት ሌሎች ሰዎች አግኝቶ ከሌሎች ሰዎች ተወያይቶ ሊመጣ ይችላል። እኛ ለዛ ሰው ተቀየርን ሊሆን ይችላል። እኛ ግን በተኛውም በዚህም ጋር በሚመጣው በዚህም ጋር በሚመጣው አልተቀየርንም። የራሳችንን የሆነ ነገር ደግሞ የምናስበው ነገር አለ። ያም ደግሞ አለ እኛ ጋር። ይሄንን አስማምተን ደግሞ አንድ ቦታ እናስኬዳለን ስንል ደግሞ ሌላ ችግር ይፈጠራል። እሱንም አስተካክለን ደግሞ እንሄዳለን ስንል ደግሞ ሌላ ይፈጠራል። እኔ አንዳንዴ ይገርመኛል ማለት ነው እውነት ለመናገር ብርን ለማግኘት ቀንና ማታ ከምንሰራው በላይ ብርን ካገኘን በኋላ ደግሞ ወደ ሀገር ቤት ልከን ይሄ ነገር ይደረግልኝ፣ ይሄ ነገር ይደረግ እቅድ አውጥተን ነው የምንሰራው። ብሩ ሳይመጣ በፊት ከጓደኛም ተበዳድረን ሊሆን ይችላል፣ እቁብ ገብተን ተቀብለን ሊሆን ይችላል። ይሄ ነገር ይደረግልን በምንልም ሰዓት ደግሞ እዛም ደግሞ የሚመጣው ነገር አለ። የከሌ ሀሳብ አይሆንም፣ የከሌ እንዲህ አይሆንም፣ በቃ ከሱ እኔ ይሻላለሁ የሚል አንድ ሁለት ሆኖ ይቀርብባቸዋል። የእነሱን ደግሞ አስማምታችሁ ደግሞ እናንተ ያወጣችሁት እቅድ ታውት በቃ ተትተዋል እኮ ሰው በራሱን እቅድ ነው የሚያመጣው ማለት ነው። ያንንም ተቀብላችሁ ደግሞ አንድ ላይ ያስኬዳለሁ ስትሉ በስራችሁ በኩል ደግሞ ሌላ ነገር ይፈጠራል። እኔ አንዳንዴ እኛ አረብ ሀገር ያለን ሰዎች ወይንም ደግሞ በሰው ቤት የምንሰራ ሰዎች የተሰጣን ትዕግስት እውነት አንዳንዴ ይገርመኛል ማለት ምንም አለመሆናችን የፈለገ ቢሆን ለሰው ባንሆን ለራሳችን ሆነን እንገኛለን። ያ ሰው ግን ለራሱም ሳይሆን ለእናንተም ሳይሆን እናንተ ያዘዛችሁትንም ሳያሳካላችሁ ያላችሁትንም ውሸትም ሊሆን ይችላል፣ ሊደረግም ይችላል፣ ላይደረግም ይችላል። ምንም የሚታመን ነገር የለም። እኔ ግን
እንዳንድ ምክር ብዬ የማስበው ነገር ይሄ ነገር ይደረግልን ከምንለው ሰውን ከሰው ከምናባላ ወይንም ደግሞ ኤከሌት ከኤከሌት ትሻላለች ኤከሌ ከኤከሌ ይሻላል ብለን ሳንል የሰራነውን ብር ይሄ ቀንና ማታ የምንሰራው ብርን ለማግኘት ብለን የምንሰራውን ስራ ብር ከመጣ በኋላ የምንከፍለው ዋጋ ይበልጣል። እዛ ጋር ሄዶ ሊሰራም ላይሰራም ይችላል። በተግባር ሊውልም ይችላል። ግን ከቻልን እጃችን ብር መያዝ ከቻልን ራሳችንን ብራችንን ይዘን የያዝነውን ይዘን በብራችን መጠን አይናችን እያየ በአካል ራሳችን ሰርተን የሚሆነንን እኛ በምንፈልገው መልክ ሄደን ሀገራችን ላይ የሁለት ወር እረፍት ወስደን ሀገር ቤት ሄደን የምንፈልገው በብራችን መጠን የምንፈልገውን አድርገን መመለስ የሚመስል ነገር የለም። ምክንያቱም ይሁን አይሁን የሚታወቅ ነገር የለም። ሀገር ቤት ሄዶ ማለት ይስተካከል እኛ በምንፈልገው መልክ ይሁን ታውት እኛ በምንፈልገው ያ ሰው ራሱ በሚፈልገው መልክ ሆኖ ራሱ እናንተን የሚያስደስት ነገር ላይ ሆን ይችላል። እናንተው በሰራችሁት ሁሉን ሰው ያስደስታል ማለት አይቻልም። ያው ፈጣሪ ደግሞ እድሜ ከሰጠን 2 ወር ሄደን በያዝነውን ሰርተን እድሜ ከሰጠን ተመልሰን መምጣት የሚመስል ነገር የለም። ኤከሌ እንዲያርግልኝ ኤከሌ አልሰራልኝም እና ኤከሌ ታሰራልኝ ኤከሌ ተላሰራችልኝንማ ኤከሌ እያንዳንዱ ያለው ክፍተት በእናንተው ጉልበት በእናንተው ብር በእናንተው ጊዜ ሌሎች ሰዎች አይስማሙ። ለሁሉም የራሳቸው ሀሳብ አላቸው። የእናንተ ደስታ የእናንተ ፍላጎት ብቻም ሳይሆን የእነሱ ፍላጎት ደግሞ አለመስማማት ደግሞ ለእናንተ ሌላ ሀሳብ ነው። በስራችሁ የሚቀርብ ኮሜንት አለ። በስራችን በጊዜ እንደዛ ቀኑን ዊለን ራሱ በጊዜ ይነሳ ይሁን ጠዋት ወይስ አልነሳም፣ ለስራዬ በጊዜ ይገኝ ይሁን ወይስ አልገኝም የሚለው ጭንቀት አለ። ደክሞኛል በቃ ዛሬ ሊረፍ ብለን የምንልበት ጊዜ፣ ለቅሶ ቢፈጠር ቁጭ ብላችሁ የምታለቅሱበት ጊዜ የላችሁ። ቢደክማችሁ ትንሽ እረፍት ልውሰድ የማለት መብት የላችሁ የለንም። ግን ይሄ የሚገርመኝ ነገር ለብሩ ያህል ተለፍቶ ይለፋል ይባላል፣ ይደከማል ይባላል። እንሰራዋለን፣ ምንም ይሁን ምንም እንሰራዋለን። ብሩ ጋር ስንደርስ ደግሞ እጃችን ሲደርስ ደግሞ ወደ ሀገር ቤት ሲሄድ ደግሞ ያለው ጣጣ ብዙ ነው። ብር ለማግኘት ብዙ ውጣ ውረድ አለው። ብርም ከተገኘ ደግሞ ተግባር ላይ ለማዋል በጣም ውጣ ውረድ አለው። በእናንተ ሀሳብ የሚስማማ ሰው ራሱን የቻለ ሊሆን ይችላል። በእናንተ ሀሳብ ደግሞ የማይስማማ ራሱን የቻለ ሰው ሊሆን ይችላል። ሁለቱን ማስኬድ ግን ከባድ ነው። ይሄ ግን አንድ ምክር ነው የማስበው ነገር ብራችንን በስነ ስርዓት ይዘን የማናባክን ከሆነ የሆነ ቦታ በተለያየ በሚዲያ በምናገኘው በቡቱቱ የማንጨርሰው ነገር ከሆነ መያዝ የምንችል ሰዎች ከሆን ከማንም ጋር ከሄተ ትጣሉ፣ ከወንድም ትጣሉ፣ ከቤተሰብ ጋር ከአባትና ትጣሉ፣ ራሳችሁ ሄዳችሁ ተመለሳችሁ ምጡ። ከፈለጋችሁ በያዛችሁ እዛም ኖሩ።